በሀገሬ ለመቆየት ሕጋዊ መሠረት የሌላችሁ የኢትዮጵያ ዜጎች በ60 ቀናት ከሀገር ይውጡ። አሜሪካ ለኢትዮጵያውያን ዜጎች ሰጥታ የነበረውን የጊዜያዊ ከለላ መብት አንስታለች። ኢትዮጵያ የአሜሪካ የሀገር ውስጥ ደህንነት ቢሮ ኃላፊ ክርስቲን ኖኤም ለኢትዮጵያ ተሰጥቶ የነበረው የጊዜያዊ ከለላ መብት መነሳቱን አስታውቀዋል። አሜሪካ በጦርነት፣ በተፈጥሮ አደጋ ወይም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ ቴምፖራሪ ፕሮቴክትድ ስቴተስ ትሰጥ የነበረ ሲሆን ኢትዮጵያም ይኸው መብት ነበራት። አሜሪካ ከ1990ዎቹ ጀምሮ በሀገሯ የሚኖሩ የሌሎች ሀገራት ዜጎች ጦርነትን ጨምሮ በአንዳንድ ምክንያቶች ወደ መጡበት ሀገር መመለስ ለማይችሉ ሰዎች ይህንን ከለላ መስጠት ጀምራ ነበር። ይህ ከለላ የሚሰጣቸው ዜጎችም የሀገራቸው ሁኔታ እስኪሻሻል በአሜሪካ የመኖርና የመስራት መብት ሲሰጣቸው ከአሜሪካ ከመባረር ይጠበቁ ነበር። አሜሪካ በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም ያለች ሲሆን በዚህም የተነሳ ይኸው ከለላ መነሳቱን አስታውቃለች። አሜሪካ ሌሎች በአሜሪካ ለመቆየት ሕጋዊ መሠረት ካላቸው ኢትዮጵያውያን ውጪ የኢትዮጵያ ዜጎች በ60 ቀናት ከሀገሯ እንዲወጡ አሳስባለች። ቀድሞው ከአሜሪካ ለሚወጡ የቲኬት ወጪያቸው እንደሚሸፈን $1000 ጉርሻ እንደሚሰጥና ለወደፊቱ ሕጋዊ የኢሚግሬሽን ዕድል እንደሚኖራቸው ገልጻለች። ከፈረንጆቹ የካቲት 13 በኋላ ከለላው እንደሚያበቃ ገልጻ ያለ ከለላው በአሜሪካ የሚኖር ኢትዮጵያዊ ዜጋ እንደምታስርና ከሀገሯ እንደምታባርር አስጠንቅቃለች። አሜሪካ ከሳምንታት በፊት ተመሳሳይ ከለላ የነበራቸውን የደቡብ ሱዳን መብት አስንታለች መባሉ ተዘገበ። ላይክ እና ፎሎ ያድርጉ።